ዑለማዎች በጣም ኢብዳዕ ያደረጉበት የእውቀት ዘርፍ ቢኖር ሉጋ ላይ ይሄ በተለይ ነህው ሰርፉ በላጋው ላይ እሱ ላይ በጣም ብርቱ ናቸው። ፊቅህ ደግሞ ፊቅህ አልሐነፊ ፊቅህ ሻፊዒ ሙደወን የሆነውን ፊቅህ በደንብ የዒባራ የሙሰንፉን ዒባራ መተንተን ላይ አቻ የላቸውም እስከሚባል ድረስ እንደው ሽሩሖቹን ደግሞ ወደ ሒፍዝ ያቀረቡ አንድ ሼኽ አሊ ደንበል የሚባሉ ሼኽ ሲሞቱ አኺረል ሐያት ላይ ወልአሰሑ ወሰሒሑ እያሉ ነው የሚል ነገር ሁሉ ተወርቷል። ሚንሃጅን ሁሌ ስለሚያቀሩ ኺታማቸውም እዛው ላይ ሆነ ረሕመቱላሂ ዐለይህ። እንደዚህ አቅም ያላቸው ሊቃውንቶች ቢኖሩም ተፍሲር ላይ ያን ያህል አይደለም የሉም ማለት አይደለም። በተፍሲር መጽሐፍ የጻፉም አሉ እንደ ሼኽ መሐመድ አሚን አልሐራሪ ሐዳኢቁ ሩሒ ወረይሓን የመቀሩ ወደ አኺራ ሄዱት ቁርአን ብለው 33 ሙጀለድ ጽፈዋል። ነቅል የበዛበት ቢሆንም ሸኽስያቸው ብዙ ባይጎላም ቋውም በንቁሉም ብርቱ ነው። በቃ ጃሚዕ ነው። እንደዚህ አይነት ጸሐፊዎች አሉ። ከዛ ውጭ ያለ ተርጀማና ቂሳ ላይ የማተኮር ነገር ይታያል። ተርጀማውም ደግሞ በጽሁፍ ደረጃ አስቀምጠውት አይደለም። በሸፈውየት ነው ተናቁል ያድርጉ የነበሩት። ይሄንን ወደ ጽሁፍ የቀየሩትና እንደውም በዘመናዊ ቋንቋ የጻፉት እና ሐጂ ሳኒ ናቸው። እሱ ትርጉም በጣም በዲዕ ነው። ምክንያቱም አረብኛውን ለሚያውቅ ሰው የነህውን ጠብቀው ضمائሮቹን ተፍሲር አልጀላሌን ራሱ ነው በአማርኛ ያወረደው ብለው እስከምታስቡ ድረስ የሚገርም ስራ ነው የሰሩት ረሕመቱላሂ ዐለይሂም። ይሄ አለ። ያም ሆኖ ሼኽ መሐመድ ታጁ ኪታባቸው ኢዕላሙል አቅቢያ የሚባል ኪታባቸው ላይ ተፍሲር እኛ ሀገር ላይ አልተቀራም ማለት እችላለሁ ይላሉ። በሚጠብቁት የሌሎች ሀገር ላይ አለፉትን የሰሩትን ነገር የሚመጥን አይደለም ለማለት ፈልገው እንጂ ጭራሽ ከናካቴው የለም ማለት አይደለም። መቼም ራሳቸው ሙፈሲር ስለነበሩ ሌሎችም ምን ሐጂ ሳኒ መስራቸው ዝማላ ናቸው። ሌሎች ትላልቅ በተፍሲር ረጅም ዘመን የሚያቀሩ ታዋቂ ተፍሲር ሐለቃዎች እና ዒልሞች አሉ። እንግዲህ ማውቀው የሰሜኑን ነው። በሬዳ ሀዶ የሚባሉ አርጊቲ የሚባሉ የተፍሲር ቦታዎች ነበሩ። አራርቲ የሚባሉ እድሜ ልካቸውን ተፍሲር ነው። አጠገባቸው ኪታብ ተደርድሮም ካየ የተፍሲር ኪታብ ሊያገኙ የቻሉትን በተለይ ጀላሌ አለች። ሐሺዎቹ ደግሞ እነ ጀመል እነ ሳዊ ከዛ ካለፈ ደግሞ እነ በይዳዊን ያገኛሉ። አሁን አኺር ላይ ደግሞ ያሉት ኪታቦች እንዳሉ የተዘረገፉ መጥተዋል ሰዎቹ።